ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ የሆናችሁ የኔ ቤተሰቦች እንደምን አላችሁ? እንኳን ደስ ያላችሁ በድጋሚ። ዛሬም እንደተለመደው በሚገርም ቪዲዮ ማለት ነው። የእውነት በጣም የኮራውበት ቪዲዮ ነው። በጣም ደስ የሚል ቪዲዮ ነው ይዤላችሁ የመጣሁት። ዋው! እኔ አጨብጭቤያለሁ። አብርሽ የእውነት ሁላችንንም ገዝቶናል። ድንቅ ነገር አድርጓል። በጣም ሁላችሁም እንደተደሰታችሁበት በዚህ ቪዲዮ እርግጠኛ ነኝ። እውነት ለመናገር ማለት ትላንትና የጀመረው ስጦታ ዛሬ በአስገራሚ ሁኔታ ማለት ነው፣ በጣም በአስገራሚ ሁኔታ ሁሉንም የሚያስደስት የእናንተንም ጥያቄ ምላሽ የሆነ ማለት ነው። ታስታውሳላችሁ ባለፈው ሰሞን ማለት ነው ሩታን ይቅርታ እንዲጠይቅ ወርቅ ገዝቶ ይቅርታ እንዲጠይቅ ብላችሁ ጠይቃችሁ ነበር አይደል? ከወርቅ አልፎ እሱ ፕሌን ሊገዛ ተዘጋጅቷል። ዋው! ባል ሚስቱን በዚህ ልክ የሚያኮራ ከሆነ እሷ ሳትሆን እሱ ነው ደስተኛ። በነገራችን ላይ ደስታችንን የምንፈልግ ከሆነ እኛ ባሎች ነን ሚስቶቻችንን ማስደሰት ያለብን። በቃ የግድ መኪና ሌላ ነገር አይደለም። በምንችለው አቅም ለኛ ለሆኑ ለሚስቶቻችን የምናደርጋቸው ነገሮች ደስታው ለኛው መልሶ ነው የሚሰጠንና አብርሃም በደንብ እንደገባው ያሳያል ማለት ነው። ዛሬም እንደተለመደው በሚገርም ሁኔታ ሰርፕራይዝ አድርጓታል። ሰርፕራይዙ እኛንም ነው ሰርፕራይዝ ያደረገውና ቴንኪው እናመሰግን እንወዳለን። ዋው! የወንዶች ጉዳይ በደንብ እየሰራ ነው ማለት ነው። ሴቶች የት ናችሁ? ሩታ በሚቀጥሉ ይዛ የምትመጣው እናያለን። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ እና ሼር በማድረግ እንድትጀምሩ በትህትና ጠይቃለሁ። ምን ተሰማችሁ? የሩታ ሪአክሽንም እስቲ ንገሩኝ። በነገራችን ላይ አብርሃም የተናገራቸውና ለወደፊት ያሰባቸው ነገሮች እንዳሉ በውስጥ በዚህ ቪዲዮ ስለተናገረ ቪዲዮውን እስከ መጨረሻው ካያችሁት አብረን የምናይ ይሆናል። እንደተለመደው ሐሳብ አስተያየታችሁን እንድትሰጡኝ በትህትና አጠይቃችኋለሁ። ወደ ቪዲዮ እንግዲህ የኛ ሰርፕራይዝ ሊያበቃ አልቻለም። ዛሬ ተመልሰን ስንመጣ እንግዲህ የሩታ ልብ እስኪራራልን ድረስ ልቧ በደንብ እስከሚሸነፍ ድረስ ከልቧ ነገሮችን ትታ እኔና ሩታ አንድ ላይ እስከምንሆን ድረስ እኛም ሰርፕራይዝ ከማድረግ ወደ ኋላ አንልም። አብርሃም እንግዲህ የሄርሜላ ለቅሶና ህመም ሊመልሰው አልቻለም። ከሄርሜላ ጋር ያለው ነገር ያበቃለት መሆኑን በድጋሚ ያስመሰከረበት ድንቅ ቀን ማለት ነው። ድንቅ ቪዲዮ። ሩታን በፍቅር ድጋሚ የገዛበት ድንቅ ዕለት ከጓደኞቹ ጋር እንግዲህ እውነት ለመናገር ሽምግልና ነው ወይስ ምንድነው የሚመስለው? ሰርገኛ ሊወስዷት ምናምን ነገር ነው የሚመስለው አይደለ? ቪዲዮ የእውነት እንደዛ ነው የሚመስለው። አብርሃም በጓደኞቹ ታጅቦ ዛሬም እንደተለመደው በሚገርም ሁኔታ ትላንትና ያችን የመሰለች ሱዙኪ ስዊፍት ማለት ነው ለሩታ ጀባ ብሏታል ማለት ነው። ባለ ሚስቱ እንደዚህ የሚችለውን ስጦታ ሲሰጥ ግድ መኪና መሆን የለበትም። የሚችለውን ስጦታ ሲሰጥ በቃ ቤቱን እያስደሰተ መሆኑ መረዳት ይቻላል ማለት ነው። ዛሬም እውነት ለመናገር ምን የማይጎትተው እንበል እንጂ በማይጎትተው ወርቅ ለሩታ አንገቷ ላይ አድርጎላታል ማለት ነው። አንገቷ ላይ ብቻ አይደለም እጇ ላይም ጭምር ነው ያደረገው። ስጦታው አላለቀም እያለን ለዚህ ሁሉ ግን ማን ነው? ኪሩቤል የተባለው ልጃቸው እያንበሻበሻቸው ነው፣ በረከቱን እያሳያቸው ነው ማለት ነው። ይመቻችሁ። ለሩታዬ የ400,000 ብር ወርቅ ገዝተንላታል ማለት ነው። ዋት 400,000 ብር ወርቅ? ሌላ መኪና ማለት እኮ ነው። ሌላ መኪና ሃንግ እንዳታስመታት። ዋጋውን ባትናገር ጥሩ ነበር። ብዙ ጊዜ ያው አብዛኛው ሰው ይጠይቀኛል ያው አላት አንገቷ ላይ ወርቅ ግን ስለሚገባት በድጋሚ ለሩታዬ
በእጅ የሚታሰር የብራስሌት ወርቅና እንዲሁም ደግሞ ለአንገት የሚሆን ይህን የምታዩት የአንገት ወርቅ ገዝተንላታል ማለት ነው። ይህ ወርቅ በጣም ትልቅ ነው፣ ወፍራም ነው ምናምን ምናልባት አንገቷ ላይ ላታረገው ትችላለች። እሷ በእርግጠኝነት ይህንን አድርጋ አትሄድም። በእርግጠኝነት ግን ስጦታ ድንቅ ነው። ይሄ ስጦታ ሁል ጊዜ ስጦታን ይዞ መዞር ማለትም አይደለም። ይቀመጣል እንደ አደራ የሚባል ማለት ነው። ይቀመጣል በክብር ሀብት ነው። በዚህ ሰዓት ላይ የወርቅ ዋጋ ስንት እንደሆነ ብዙዎቻችሁ ታውቃላችሁ። ይሄ ስጦታ እኔ እንጃ ከዛሬ 10 20 ምናምን ዓመት በኋላ ምን ሊሆን እንደሚችል ራሱ ማለት ነው በዋጋው ማለት ነው ምንተም ነው። ገራሚ ነው። አሰርታም በፈለገችው አይነት ዲዛይን መስራት ትችላለች። እቺ ግን በጣም ወድጄዋለሁኝ። ይህንን ወርቅ ገዝተንላታል ማለት ነው። ደስ እንዲላት ዛሬ አንገቷ ላይ ይህንን ወርቅ እናደርግላታለን ማለት ነው። ከእጅ አምባሩ ጋር አጠቃላይ ወደ 400 ሺህ ብር ጨርሷል። 420 ሺህ ብር ምናምን ጨርሷል። በጣም ይገርማል። እውነት ይጨርሳል። እንደምናየው በጣም ትልቅ ነው ሳይዙ። ቢያንስ ያንገቱ ራሱ በጣም ትልቅ ነው። በዚህን ሰዓት ላይ የወርቅ ዋጋ ደግሞ ቀደም እንዳልኳችሁ የሚቀመስ ደረጃ ላይ አይደለም። በጣም ተወዷል። ባለፈው እንደውም አንድ የሆኑ ሰዎች ሲያወሩ እየሰማው በ15 ሺህ ብር የገዛነውን ወርቅ ስንት ነው የሸጥነው ነው ያሉት? 60 ምናምን ሺህ ብር የሸጥነው ምናምን ብሎ ሲያወሩ ሰምቻለሁና በጣም ወርቅ በጣም በዚህ ሰዓት ላይ በጣም ተወዷል። በእርግጠኝነት ይሆናል፣ መገመት አይከብድም። ለመጀመሪያ ጊዜ ነው እንደዚህ ለሩታዬ በዚህ ልክ ስጦታ መሰጣት ማለት ነው። ትናንትና ማይታችኋል። ዛሬም እንግዲህ በድጋሚ የመጣ ነው። እነሱ እንግዲህ የእናንተ ጥያቄ ከዚህ ፊት ሩታን ወርቅ ገዝተ ይቅርታ ልጠይቃት ይገባል እግሯ ላይ ወርቅ ብላችሁ ነበረ። አብርሃም አድርጎታል ማለት ነው። በቃ በትክክል አድርጎታል። በነገራችን ላይ ከወርቁ በላይ ዋጋውን ሲነግራት የምደነግጥ ይመስለኛል ሩታ። ምክንያቱም ዋጋው ነው የሚያስደነግጠው አይደለ? በጣም ከባድ ዋጋ ነው። በቃ ግቢን ያለ ነው። በጣም ነው የሚያምር። በጣም ብዙ ብር ነው ይገባታል። በጣም የምር ሲያንስባትም ጭምር ነው። የምር ነው። በጣም ደስ ይላል። በዚህ ያንስባታል። ይሄን ማለት ራሱ ከምንም በላይ ነው የእውነት። በቃ ልቧ ካልተሸነፈ ሩታ ከዚህ በኋላ በቃ ድካም ነው ማለት ከዚህ በኋላ እንግዲህ ልቧን አሜን አሜን። ልብ ግን እየተነገጠ ፈረንጅ በነገራችን ላይ ፈረንጁ ሊያመጣት እየሄደ ነው። እንግዲህ ሩታን ከቤት ይዟት ይመጣል። የሚሰማትን ስሜት ማየት ነው። አንዴ ፈልገንሻል በላት። እሺ ልብ እየመጣ ነው። አስቡት መኪናው ደስታ አንገቷ ላይ ሳረግላት ገና ሳይለቃት እንደገና ደግሞ ሌላ ለሩታ የሚገባት አይነት ልጅ ስለሆነች መልካም ሴት ነው። ከሷ ብዙ ነገር የሚማሩ ሰዎች እንዳሉ ነው የሚረዳውና እሷ ደግሞ ከበቂ በላይ ነው። በዛ ላይ ደግሞ የልጅ እናት ሆናለች። ብዙ ነገር እንክብካቤ ብዙ ነገር ያስፈልጋታል። ሄሊኮፕተር ሲሰጣት ሄሊኮፕተር ነው እንጂ መቼም ጀት ምን ያደርግላታል? ሰው ሄሊኮፕተር ይሻላል ነው ለሰዎች መስጠት ምን ችለው አይደለ? በቃ ለኛ እየተሰጠን ስለሆነ ነው መስጠት ምን ችለውና በዚህ በጣም ደስ ይለኛል። እግዚአብሔርም እንደዚህ ስላበቃኝ አስቡት። ከመኪና አልፎ ዛሬ ላይ ደግሞ በዚህ ልክ ገንዘብ አውጥቶ ወርቅ መግዛትም ትንሽ ከባድ ነገር ነው። አዎ ክሬዲቱን ለእግዚአብሔር መስጠትም በጣም አሪፍ ነገር ነው እውነት ለመናገር። ምክንያቱም ሰው ስላሰበው ሁሉን ነገር ማድረግ አይችልም። ትላንትና የነበሩትና እና አብርሃም እናቃቸዋለን። ከዛ በጣም ጎበዞች ናቸው። በጣም የሥራ ሰዎች ናቸው። ያንን ነገር ደግሞ እግዚአብሔር ባርኮላቸው ዛሬ ይህን የመሰለ ህይወት ላይ ደርሰዋልና ክሬዲቱን ለሱ መስጠትም አስፈላጊ መሆኑን በደንብ ስለገባ ቴንኪው። በቃ ደግሞ የአብዛኞቻችሁም ደግሞ ደስታ ነው፣ የኔም ደስታ ነው። ብዙ ሰዎችም ወርቅ አሰርላት እያላችሁ ነበረ። መልካም ምኞታችሁን ደግሞ ማሳካት ስለቻልኩኝ ደስ ብሎኛል። ፈጣሪ ይመስገን። ዌልካም፣ እንኳን ደህና መጣሽ። ዛሬ እንዴት ነው አሰጣጣችን? ምንድነው እንዴ? ሁለቱም ተንበርክከው እንግዲህ ሊሰጣት ነው ማለት ነው። ይቅር ብያለሁ። በቃ ይቅርታውን ተቀብላለች። የአብርሃም ተንበርክኮ ጠይቆ ነበር፣ ተቀብላለች። እንኳን ተቀበልሽ። ይቅርታውን ተቀብላለች። በነገራችን ላይ እናንተ ያላችሁት ነገር ተሳክቷል ማለት ነው። ወርቅ ገዝተህ ይቅርታ ጠይቃታለህ ያላችሁት
ወርቅ ገዝቶ ይቅርታ ጠይቃት እግሯ ላይ ውደቅ ነው ያላችሁት። እግሯ ላይ ወደቀ። ስለዚህ ይቅርታውን ተቀብላለች ማለት ነው። አከተመ በቃ። አመሰግናለሁ። ቀይ አበባ አንተ ማን እንዴት ነህና ነው የምትሰጠው? አንተ ማን ነህ? ባል ያለ አንተ አመሰግናለሁ። አረወኔ ሰንዲ በቃ ይሄንን ያዝላት ከቅቤሽ ውጪ አምሮብሻል። አመሰግናለሁ። አንተም አምሮብሃል። እንዴት ነው ነገሩ? ቅብርር ብለን የመጣው ማንን አማለልኩሽ? ጁሊየትና ሮሚዮ ምንም አላጣኝም። እኔ አምሮብሃል አልኩህ። በደንብ አማለልኩሽ። አይ አምሮብሃል። አንተ ደግሞ አምሮብሃል ስትባል ሌላ ነገር አታውቅም። ላለማመን ነው። እመኝ ግድ የለሽም። ምንም ማመን እኮ ነው። በቃ በጣም አምሮበታል፣ አማሎሻል። ምንም ጥያቄ የለውም። ባልሽ እኮ ነው፣ ሌላ ሰው አይደለምና ምን አስፈራሽ? እና ያው ጓደኞች ስላሉ ፈርተሽ ነው ወይስ ኦዲየንስን ፈርተሽ ነው? እንዳየሽኝ እንደነገርሽ ነው። ግን እና ትናንት እኮ መኪና ውስጥ አደርኩ። ጎበዝ መኪና ውስጥ አደረች። ድሮ ታስታውሳላችሁ? ምናልባት አድርጋችሁት የምታውቁ በሕፃንነታችን ምናምን ነገር ልብስ ሲገዛልን ምናምን ልብሱን ሳናወልቆ እናድር ነበርና ሩታም እንግዲህ መኪና ተገዝቶላት መኪናዋ ውስጥ ነው ያደረችው። ስትቀልድ ነው። መኪና ውስጥ አታድር። ብቻዬን የሆነ ሰዓት ገባ እያልኩ ጩጮና ያዋላ እዛ ውስጥ ገብቼ አድራለሁ። ከዛ የሆነ ሰዓት ገባለሁ። እንደዛ ነው። ይዘሽው እንኳን የሚያልገባሽ ጩጮውን ይዘሽ ብትሄጂ ኖሮ ሌላ ችግር ነበረ። አንቺ ብቻሽን ከሆነ ችግር የለውም። ብርድ እንዳይመታሽ። እሺ ለማንኛውም ዛሬም እንግዲህ ሩታዬ ለየት ያለ ሰርፕራይዝ ላንቺ ተዘጋጅቶልሻል። ምንድነው እሱ? አስገርሟታል። ያመር እንግዲህ ምንድነው ምን ተገኝቶ ነው ምናምን እንዳትይ የምሬን ስነግራችሁ እግዚአብሔርን ነው የምላችሁ። በቃ ያላ ልጅ ከመጣ በኋላ ጌታን በቃ ብዙ ነገሮች ክፍትፍት ነው ያሉልኝ። የሥራ በሮች ምናምን ሌሎች ቢዝነሶች ምናምን በቃ ምን ልበላችሁ ያልተከፈተ በር የለምና ዋው አው እውነት ነው። ምንም ጥያቄ የለውም። እንደዛ ያለው ነገሮች የታወቁ ናቸው። ብዙዎች ያምኑበታል እንደዚህ ያለ ነገር ማለት ነው። በዛም ምክንያት ነው። ለማንኛውም ያው ቀደም ብያቸዋለሁ እግዚአብሔር ለኛ ሲሰጠን ነው ለሰዎች መስጠት የምንችለው አይደለ? እውነት ነው። ስለዚህ ልጃችን በረከታችን ነው። ለማንኛውም ስለዚህ ዛሬም ለየት ያለ ማጠብቂው ትልቅ ሰርፕራይዝ ተዘጋጅቷል። ዋው ምን ይሆን? ዛሬ ደግሞ ፕሌን ገዛልኝ። እውነት ነው። ፕሌን ገዛልኝ። በጣም አይቀርም። ዋናው እኛ ጤና የግል ጀት ይኖረናል። ባይዘው እንደ ቀልድ እንዳይመስላችሁ ዛሬ ላይ እንደ ቀልድ የምናወራቸው ነገሮች ናቸው። ነገ ላይ ተሳክቶ የምናያቸው ማለት ነው። በነገራችን ላይ ሎ ኦፍ አትራክሽን የሚባለው ነገር ይሰራል። እንግዲህ ብዙ ጊዜ የተመኛችሁትን ነገር ለማድረግ የምትፈልጉትን ነገር ጠንክራችሁ የምትሰሩ ከሆነ ማንም ሰው ያደርገዋልና ምኞት ከጥረት ጋር ስኬትን ያመጣል። ምንም ጥያቄ የለውምና ሎ ኦፍ አትራክሽን የሚለው ነገር ይሰራል ማለት ነው። ስለዚህ የግል ጀት ይኖረናል ወደፊት ማለት ነውና እኛ ምንም እርምጃ ሳንራመድ ግን ፈጣሪ ይሰጠኛል ብሎ ቁጭ ማለት ተገቢ አይደለም። ሁሌም ጥረት ሁሌም ለዛ ስኬት መጣርና መስራት አስፈላጊ እንደሆነ ምንም ጥያቄ የለውም። ብዙዎች እንግዲህ ስኬታቸው ላይ ለመድረስ በጣም ይለፋሉ፣ ቀን ከሌሊት ይሰራሉ ምናምን ነገር። ያው አንዳንዶች ደግሞ ያው በምኞት አለ ዝም ብሎ መመኘት ብቻ አይነት ነገር አለና ስኬት ለሚሰሩት ነው። ምንም ጥያቄ የለውም። ለወደፊትም መቼም ቢሆን ማለት ነውና እነሱም ለዚህ ስኬት የደረሱት እንግዲህ በመስራታቸውና በመትጋታቸው ነው። ጥሩ ትምህርት ነው ለኛ ማለት ነው። ያስንሰራ ነው እግዚአብሔር ደግሞ እኛ ላይ የሚጨምረው ማለት ነውና የኔ ዛሬ ለየት ያለ ስጦታሽን አዘጋጅተናል። አይንሽን ጨፈነሽ ነው ይሄንን ስጦታ ልንሰጥሽ የምንችለው ማለት ነው። ዋው እንግዲህ እንኳን ለዚህ ቀንም በቃሽልን። ስጦታው በሉት በቃ ልጁን ማለት ነው። የልጁ ስም ስጦታው ይሁን። የፈለግሽውን ስም መስጠት መሰየም ትችላለሽ። በረከት ሁለት ስም አለ። በረከት ኪሩቤል ዋናው ግን ኪራ ነው። ዋና ኪራ ነው። ማየት ትችላለሽ። ኮንግራ እንኳን ደስ አለሽ። ምን የቀረ ነገር አለ? እጅሽን እንደዚህ ዘርጊ።
ኧረ ጨብጭብ እንኳን ደስ አለሽ እንኳን ደስ አለሽ ኧረ ጨብጭብ ዋው 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 እውነት በጣም ደስ ይላል ይሄንን እብታይ ቆይ ልንገርሽ ምንድነው ያለው ሰው እንግዲህ ምንድነው ማለት ነው እስኪ በደንብ ሩታ እንግዲህ አላመነችም እውነት ለመናገር ትላንትናም ያው ፕራንክ ቪዲዮ ስለሚሰሩ ጊዜ ፕራንክ መስሏት ነበር ዛሬም እንደተለመደው እንደዛ መስሏት ነበር ግን ስጦታው የእውነት ነው እንኳን ደስ ያለሽ የምር ከዛ እዚህ ጋር አንብብ አንተ ነሽ ግን ተው አንብብ ተው ግን ተው ሌባ ልታዝብኝ ነው ትላለህ ወይኔ ሩታ ይጅከኝ በደንብ ያምራል ደስ የሚላል የኔ እናት በጣም ደስ ያላት እውነት በጣም ነው ደስ ያላትና አራስነት ጊዜዋ በቃ በደስታ ነው እያለፈ ያለውና አብርሽ እውነት ለዚህ አስተዋጽኦ ነገር እያደረገ ሲሆን ወይኔ ጉዴ ግን ስማሽን ስጦታ ያለው ዘንድሮ ታድጌ በጣም ነው ደስ ያለኝ ኦኬ አመሰግናለሁ ኦኬ ደስታን እኮ መግለጽ በጣም ይከብዳል እውነት ፊቷ ላይ ማንበብ ነው የሚቀርለው እስከ ትላንትና ጀምሮ እስካሁን ድረስ ያለውን ስሜት በግልጽ ደግሞ አስረጅን በዛብኝና ስጦታዎቹ በሙሉ ማለት ነው ያው እየነገርኩሽ ነው ፈጣሪ ብዙ በረከቶችን ስላመጣልኝ ነው ይሄንን በሙሉ ነገር ማደርገው እያልኩሽ እኔ በፊት ማለት ነው የምር እግዚአብሔርን ልጅ በረከት ነው ሲባል አላምንም ነበርና አሁን ላይ ትክክል ነው በቃ ሁሉም ሰው ሲደርፍበት ነው ቦታው ላይ የሚያውቀው ማለት ነውና ሁሉ ነገሮች የተፈጠፈ ነው የሆነልኝ ማለት ትችላላችሁ ፈጣሪ ካለ እንግዲህ በቅርብ ትላልቅ ቢዝነሶችንም እየገነባን ነው እሱንም ወደ እናንተ እናመጣዋለን እና በቃ ልጅ ከመጣ በኋላ ብዙ ነገሮችን መጥቶልኛል ለዛም ጭምር ነው ይሄንን ነገር ያደረኩ ያለው እና ለኔ ኢዚ ነው እሺ አታስቡ እንኳን ደስ ያላችሁ እንደዛ ነው ዋው በጣም ደስ ይላል የተወደዳችሁና የተከበራችሁ ቤተሰቦቼ በጣም ደስ እንዳላችሁ ተስፋ አደርጋለሁ እንግዲህ ለዛሬ ይሄን ይመስላል በሚቀጥለው በሌላ ቪዲዮ ደግሞ በሌላ ስጦታ እንመጣለን እስከዛው በሰላማችሁ ብዝት ይበል ቻው